በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳሰስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 11 የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል የሚለውን የመጽሐፍ ቅዱስ ቃል መሠረት በማድረግ በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬ መርሃ ግብራችን የምንዘክረው እናታችን ቅድስት ጸበለ ማርያምን። እናታችን ቅድስት ጸበለ ማርያም በአጼ ገብረ መስቀል ዘመነ መንግስት በ6ኛው መቶ ክፍለ ዘመን የነበረች ታላቅ ቅድስት እናት ናት። ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድርያስና እናቷ መስቀል ክብራ ፈሪሃ እግዚአብሔርና ሥርዓተ ቤተ ክርስቲያን እያስተማሩ ሃይማኖት በምግባር ኮትኩተው አሳደጓት። ከዕለታትም በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿም ይህቺ ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪዬን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባህታዊም ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕቴን አሳርግልኝ ብላ ለባህታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከሚካኤል ወገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏንም ሰውነቷ እንደ እሳት ያቃጥለው ነበር። እርሱም አእምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም ተአምራት ምንም እንዳላገኛት ሆነች። ከዚህም በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልሳት ነበር። ከዚያም ወጥታ ንህበት ወደሚባል ሀገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬትን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቆማ ስትጸልይ በሁለት ማዕዘን የተቀበሩ ሙታን ሲጮኹ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውንም በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎትን ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባኤ ያዘች።
በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም በምናኔ ትኖር ዘንድ በቤቱና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘደብረ ሐንታ ዘንድ ሄደች። እርሱም ማኅሌተ ጽጌን ከአባ ጽጌ ድንግል ጋር የደረሰው። አቡነ ገብረ ማርያምም ካስተማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሎዋን እጅግ በማብዛት ትምህርትን ገንዘብ አደረገች። ከእንጨት ፍሬ ውጪ ማትመገብ ሆነች። የተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም። እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባህር ውስጥም ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8,000 ትሰግድ ነበር። ወንድሟ ቶማስም የቅዱሳት መጻሕፍትን ምስጢር ተማረች። ዮሐንስን ወንጌልና የራእዩን መጽሐፍ ዘውትር በማንበብ ትጸልያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። ዳዊትንም መዝሙር በፈጸመች ጊዜ የጌታችንን መከራ ግርፋት እያሰበች ራሷን 1000 ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሡ 1000 ጊዜ፣ ስለ መነኮሳቱም 1000 ጊዜ፣ ስለ ዕጣንም 1000 ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት በ7ኛው ቀን አስቀድማ አውቃ በመሠዊያ ያሳርገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽንዓ መዓዛና እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዛንጂር በወገቧ ትታጠቃለች። በወገቧና በጭኖቿ ያሰረችው እርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በደረቀም ጊዜ ሥጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ትቀብረዋለች። 5 ጊዜም እንደዚህ እያደረገች ራሷን ጎዳች። ከዳንም መልሳ ታቆስለዋለች። በዚህም ጊዜ ጌታችን ተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረ። እርሷ ግን 7 ጊዜ እስኪሆናት ድረስ ይህንን አደረገች። በዚህም ጊዜ ሥጋዋ እጅግ ታመመ። ሥጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደተላለፈች አውቃ ከዚያ ጊዜ ጀምሮ ተወች። ከዕለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለይ ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ደሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ደርሷ በመምጣት ቁራሽ እንጀራ ለመናት። እርሷን ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዝለሽ ትሸኝኝ ዘንድ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝላው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ደነኛ ሰው ሆነ። ያን ጊዜም ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብር ባለቤት ጌታችን ከጀርባዋ ወርዶ በፊት ለፊቷ ቆመና የከበርሽ አገልጋይ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታትና እጇን ይዞ አነሳትና የልብሽን መሻት ለምኝኝ አላት። እርሷም አምላኬ ሆይ በፊትህስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በእርሷም አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበር ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች አወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኝም አሉ፣ የገነት ፍሬ የሚሉኛል አለች።
ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታትም በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና ጸጋ የከበረች አደረገቻት። በስሟም ብዙ ታምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለችና ለሕጋቸው ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሦስተኛ ግድ ሳይሏት በፈቃደዋ ስለተቀበለቻቸው ግርፋቶቿና ስላገኛት መከራ የሰማዕታት ዕድል ተሰጣት። ከደናግል መነኮሳት ዕድል ተሰጣት። መነኩሲትም ድንግልም ናትና። ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሎዋን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋዋ በክብር ሄደች። ዕረፍቷም መስከረም 18። መዝገበ ቅዱሳን ገድለ ቅድስት ጸበለ ማርያም